$1 ሚሊዮን የሰጠው ሰው እንዴት እንደሰጣ ቃል ምን አይነት ድርሰት ምን አይነት ስራ እንደተሰራ ቃል የኛ ቤት ምቀኞች የኛ ቤት ተሳዳቢዎች እንቅልፍ አይወስዳቸውም ስለት የሚሳሉ እነሱ ሁሉን ለማስደሰት ብለ ፍዳት ብላ ደብረ ሊባኖስ እኮ እንደዚህ ምግብ ይዤ ሄጃለሁ እንግሊዝ ሄጄ እንደዚህ አድርጌያለሁ ብልትስ ይወጥቼ መጣ ያለቀስከው ኦርቶዶክሳዊ ላይ አባቶችን አደራ በላቸው በቃ አደራ በላቸው በገዳም ውስጥ እንደዛ መሯሯጥ እነዛ ገዳማት በዛ በሜካፕ የተኳሉ አስመስለ ማስቀመጥ ከዛ በኋላ እንደገና ያንን ቋርፉን አምጥተህ በፊት እንደዛ ጽይፍ ብለህ ምናምን ባታለቅስ ጻድቅ ባትጫወት እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም ተከለ የምታገኘው በረከት ነው የሚያስቀናኝ በስመ አብ ወወልድ ወመንፈስ ቅዱስ አሁን ያ አይታያቸው የቅዱሳን አምላክ አይተውህም ይሄንን ምን እግዚአብሔር ወይ አምጣ አስነሳ ብዙ ሸቶችን አስነሳ እንግዲህ ሰሞኑን በወንድማችን በእሸቱ መለስ ላይ ብዙዎች ሐሳብ እየሰጡ ነው በኔጌቲቭም በፖዚቲቭም መልኩ እየሰጡ ነው ግራ ቀኙ በልጁ ላይ ክርክር ጸንቷል እናም ብዙዎች ደግሞ ያንተንም መስማት እንፈልጋለን ይሄ ልጅ እንዴት ታየዋለህ የሚል ነገር እኔ መጣው ያን እንግዲህ በእግዚአብሔር ስም የሚሰማኝን ስሜት በልጁ ላይ ያለኝን የሚሰማኝን ስሜት እነግራችኋለሁ ማለት ነው እኔ ለማወራት ነገር ለምጽፋት ነገር በምድር ሰዎች አግኝተው ላይከሱኝ ላይወቅሱኝ ይችላል እኔ በምጽፋት ነገር በመናገራት ነገር በሰማይ የሚጠይቀኝ አምላክ አለኝ እግዚአብሔር ፊት ቀርባለሁ ስላሴ ፊት ቀርባለሁ ስለዚህ እኔ ሁሉ ጊዜ ለማደርገው ነገር ሁሉ ጊዜ ለምሰራው ነገር ከሰዎች የሚመጣን ነገር ሳይሆን የምፈራው የምጠብቀው አምላኬ ፊት ስቀርብ ምን ይዤ ነው የምቀርበው ምንድነው የምመልሰው የኪነ ጥበብ መዝሙር ታስታውሱታላችሁ አቤት በዚያን ጊዜ ክርስቶስ ሲመጣ ያለም የሚዘምረው መዝሙር ታስታውሳላችሁ ማን ነው በፊቱ የሚቆመው ምንድነው የምመልሰው ብዬ ነው የሚሄደው ማለት ነው እኔ ደግሞ እንደ ሌሎቻችሁም አይደለም እኔ ፈተናለሁ ቤተክርስቲያኒቷ መምህር ነህ ብላ የመምህርነት ሰርቲፊኬት ሰጣኛለች የማታ ተማሪም ቢሆን አንተ ቤተክርስቲያን አውደ ምህረት ላይ ቆመ ልትናገርልኝ ልትመሰክርልኝ ትችላለህ ብላ አስተምራ የሰርቲፊኬት ሰጣ በቅዱስ ፓትርያርኳ እጅ ሰርቲፊኬቴን ተቀብዬ ባይገባኝም መምህር እየተባልኩ የምጠራ ሰው ነኝ ለዛ ባልገባም ስለዚህ እኔ የምናገራት ነገር የምናገረው ሊመር ይችላል የምናገረው ሊዘገንን ይችላል ለሚሰማው ሰው እንትን ሊል ይችላል ነገር ግን እውነቱን የሚሰማኝን የኔን እውነት እኔ እውነት ያልኩት ለሌላው ሐሰት ሊሆን ይችላል ለሌላው ላይመች ይችላል ያንን እኔ እውነት ብዬ ያልኩትን ሌላው ደግሞ ማፍረስ ይችላል በራሱ እውነት ማፍረስ ይችላል እኔ በገባይ መጠን ነው የምናገረው የምሰራው ማለት ነው እንግዲህ የእሸቱን ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናኔ ለመነው በግልጽ ነው ቸገረኝ ያለው ማለት ነው በግልጽ ነው አጣው ያለው የማጣቱ ደግሞ ራሱ የሚበላውን ነገር አይደለም እኔ ይሄ ነበረኝ አሁን ለልጆቼ ማሳደጊያ ለኔ ቤት ለሞያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን ግን ቀጥሬ ማሰራቸው ደግሞ ሰራተኞች አሉኝ እነዛን የምችለው ሰርቼ በትኛለሁ አሁን ደግሞ የቀሩትን ልበትን ነው እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው በቃ ልመና ማለት ነው እና አንድ ለማኝ አንድ የኔ ቢጤ አንድ የቸገረው ሰው አንድ ገንዘብ ብቻ አይደለም
የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰው የውድቀት አሳየኝ እያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለ ሆኖ ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይሄንን አደንቅለታለሁ። አለቀ። አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምን ባላለውን ሐሜትን የፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ፣ ራሳቸውን የሚያድኑ አሉ፣ ልጆቻቸውን የሚያድኑ አሉ። ግን ተሰድበው ነው። ከዛ ሌላ ቀንም እኮ ደግሞ ይመጣበታል። ዛሬ ብቻ ሳይሆን ማለት ነው። ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው። እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው በ5 ብር ሊገዛው የሚመጣ ሰውም ነገ ገና ደግሞ የሚመጡ አሉ ማለት ነው። እና በጣም እንትን እላለሁ። አንዳንድ ሰዎች ይመጡና ዘመዴ ይሄ ሰውዬ እናንተ እንደዚህ ስትጮሁ እናንተ እንደዚህ ስትለፉ እሱ እንደዚህ እያረገ ብለው ደግሞ የሚመጡ አሉ። ዛሬ ይኸው እግዚአብሔር ጣለው፣ የዋልድባ አባቶች ጸሎት፣ የምንትስዬ ጸሎት አፈር ከድሜ ያበላው ምናምን ብለው እኔንም እንትን የሚገፋፉኛሉ ማለት ነው። አብሬያቸው እንድጮህ ማለት ነው። ሲጀመር እኔ በስያለሁ፣ ትክክል ብዬ በሰልኩ ነኝ። የማንም መንገደኛ አይመራኝም። ጀማውን የምከተል አይደለሁም። ብቻዬን የምቆም ሰው ነኝ እና ከኋላ የሚጎነታትለኝ ከኋላ የሚገፋፋኝን ሰው አልሰማውም። ሲጀመር አልሰማም። ባለመስማቴ ነው እዚህ የደረስኩት። እኔ ባለመስማቴ ማለት ነው እዚህ የደረስኩት ባለመስማቴ ነው። አልሰማም። እኔ ራሴን ነው የምሄደው። እሸቱ በብዙ ነገር ያበሳጨኛል። የሚያበሳጨኝ ለምን እንዲህ አልሆንም እንጂ እሱን ጠይቄ ለምን እንዲህ አታደርግም አልለውም። ብዙ ጊዜ አገር ቤት ያሉትን ሰዎች ጥንቃቄ እንዲያደርጉ እመክራለሁ እንጂ እኔ በነፃነት ሀገር ሆኜ የምናገረውን ነገር እነሱ እዛ እሳት ውስጥ ሆነው እንዲናገሩ አልፈልግም፣ አልፈቅድም። ይሄ ራስ ወዳድነት ነው። ይሄ መሀይምነት ነው። ይሄ ድንቁርና ነው። እኔ እነሱ የማይነኩትን ነገር እኔ እየነካው ሰራለሁ። ምክንያቱም እኔ ባለውበት ሁኔታ እነሱ ላይ ሊደርስ የሚችል ነገር አይደርስብኝም። ስለዚህ ሁሉም ሰው የኔን መንገድ ይከተል ማለት አይደለም። ሁሉም ሰው በእኔ መንገድ ይሂድ ማለት አይደለም። እንደ ርግብ የዋህ እንደ እባብ ብልህ ሆነን እንሄዳለን። አንዱ የማይሰራውን አንዱ እየሰራው እንቀጥላለን። የሁሉም ሰው አንድ አይነት ተመሳሳይ ሆኖ መሄድ የለበትም። እኔ በዛ መንገድ በመሄድ አልተጠቀምኩም። ሀገሬን አላይም። ቅዳሴው ይናፍቀኛል፣ ጉዞ ይናፍቀኛል፣ ገዳማውያኑ ይናፍቁኛል፣ ሰንበት ይናፍቀኛል፣ እንጀራ ይናፍቀኛል፣ ውሃው ይናፍቀኛል፣ ችግሩ ራሱ ይናፍቀኛል፣ ኢትዮጵያ ያለ ችግር ይናፍቀኛል፣ ስቴዲየሙ ይናፍቀኛል፣ አመት ባሉ ይናፍቀኛል፣ በዓል ሲመጣ ያለው ግርግር ይናፍቀኛል፣ ሙዚቃው፣ መዝሙሩ፣ ክርክሩ ይናፍቀኛል። ስለዚህ እኔ ወድጄ ነው ያንን ማግኘት የማልችለውን ነገር በቃ ይሄ ይቅርብኝ ብዬ ነው። ስለዚህ እኔ ባለውበት መንገድ ደግሞ ሌሎቹም ገብተው ሀገር ቤት ሆነው ያንን እንዲያደርጉ አልመክርምም አልናገርም ማለት ነው። ለእኔ የተሰጠኝ ነው። በቃ እኔ ያጣሁትን ሌላው የሚውጣ። ይሄ እኔ ከሞትኩ ሰርዶ አይብቀል፣ ይሄ አይኔ ጠፍቷልና የሌላውም ይሄ አይኑ ይጥፋበት እንደማለት ነው። አይደለም፣ እንደዛ አይደለም መሆን ያለበት ማለት ነው። ስለዚህ በእሸቱ ጉዳይ ባያደርጋቸው ብዬ የምናገራቸው የማስባቸው ነገሮች አሉ።
ከዛ በተረፈ ደግሞ እሱ በመሰለው መንገድ ነው የሚሰራው። እሸቱ ወደዚህ መጥቷል። እሺ እህታችን ኮፒ ሊንክ አድርጉ ነው የምትለው። ኮፒ ሊንክ አድርጉ። እንግዲህ እሱ የእናንተ ይሁን። እኔ እየወረድኩ እንዲህ ነው እንዲያ ነው አልላችሁም። ታፕታፕ አድርጉ፣ ኮፒ ሊንክ እናንተ አድርጉ። 10,800 ሰው ነው ያለው፣ 2,500 ሰው አለ። ያንን ሼር አድርጉ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 42 ላይ የሚነግረን ቃል አለ። ጌታ ነው የተናገረው። ለሚለምን ስጥ፣ ከአንተ የሚበደር ዘንድ ከሚወድ ፈቀቅ አትበል ይልና የሉቃስ ወንጌል ላይ ደግሞ መልሶ ለሚለምን ሁሉ ስጥ፣ ገንዘብንም የሚወስድ እንዲመልስ አትጠይቀው ነው የሚለው። ይህ የመጽሐፍ ቃል ነው። እንደ ክርስቲያን ስናስብ፣ እንደ አንድ የሃይማኖት ሰው ስናስብ የእግዚአብሔርን ቃል በተግባር መፈጸም መቻል አለብን። ለሚለምን ሁሉ ስጥ ነው ያለው። እሸቱን ያየሁት እኔ ደጋግማችሁ ላካችሁልኝ፣ ደጋግማችሁ አየሁት። እንደዚህ ሆኖ ይገባኛል። የእናንተ ችግር ይገባኛል። የእናንተ ቁጭታችሁ ልጁን ፐርሰናሊ ርስታችሁን ቀምቶ ሚስታችሁን ቀምቶ ባላችሁን ምናምን አይደለም፣ ገንዘብ ወስዶባችሁ ምናምን አይደለም። ይገባኛል። ለምን እንደገሌ አልሆነም፣ ለምን እንደገሌ አላደረገም፣ ለምን በእንትና መስመር አልሄደም ነው። እኔ እኮ ጀግና ነው ዘመዴ ምናምን የምባለው ወንዶች በዋሉበት ውዬ አይደለም። ወንዶች በዋሉበት ውዬ አይደለም ጀግንነቴ። ጀግኖቹማ እስር ቤት ናቸው። እስር ቤት ሆነው ግን ምን ሰሩ? መስከረም አበራ እስር ቤት ናት። ምን ሰራች? ምንም። ያ ብዕሯ ታሰረ፣ ያ አንደበቷ ታሰረ። ክርስቲያን ታደለ እስር ቤት ነው ያለው። ምን ሰራ? እስር ቤት ሆኖ ምንም። ያ አንደበቱ ታሰረ፣ ያ እንትኑ ታሰረ። እኔም አገር ቤት ብሆን በዚህ መጠን ብናገር ይሄን ያህል ቆያለሁ? አልቆይም። ወይ ይታሰራለሁ ወይ ይገደላለሁ። ይሄው ነው ያለኝ እጣ ፈንታ። ስፔሻሊስቶች እኮ ናቸው የእኛ ቤት ምቀኞች፣ የእኛ ቤት ተሳዳቢዎች፣ እንቅልፍ አይወስዳቸውም ስለት የሚሳሉ ለወንድም መውደቅ ስለት የሚሳሉ ቅዱስ ዑራኤል የእሱን ነገር ካላሳየኝ የለህማ የሚሉ እመቤቴ ምን እናት ሆንሽው የእሷን ነገር ካላሳየሽኝ የሚሉ ቅዱሳኑን ሁሉ ወደ እነሱ ስህተት ለመክተት የሚፈልጉ ቁጢት ነው ምናምን የሚባል የሚቋጥሩ ሄደው በየቤተ ክርስቲያኑ በር ላይ ነጭ አላያችሁም? የቡታ ጋዝ ክር የሚመስል እሱን ሄደው የሚቋጥሩት እኮ እከሌ የሚባል ጎረቤቴን እከሌ የሚባል እንትኔን ድፋልኝ እሰርልኝ እኮ ነው። ሌላ በየቤተ ክርስቲያኑ ተንጠልጥሎ የምታዩት የምቀኛ መንጋ የእግዚአብሔርን መሐሪነት የማያውቁ የእግዚአብሔርን ይቅርባይነት የማያውቁ እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ስለ ይቅርታ የማያውቁ ክፉዎች ቤተክርስቲያን በመመላለስ የሚኖሩ ነጠላ አፋቸው ላይ አድርገው ነጠላን ትከሻቸው ላይ አድርገው ነጭ በመልበስ ብቻ ውስጣቸውን አቆሽሸው የሚሄዱ ናቸው። እና እኔ አሁን ከዋሃቢ እስላም ከነ ሙራር ታደሰ ጋር ሆኜ እሸቱ መለሰን እንድቀጠቅጠው የሚጠብቃለ። እሸቱን እማደርገው ካጠፋም ደግሞ አስገብቼ በር ዘግቼ በቁንጥጫ ከሆነ በቁንጥጫ በምክር ከሆነ በምክር በፈሊጥ ከሆነ በፈሊጥ በፍልጥ ከሆነ በፈልጥ በቁንጥጫ ከሆነ በቁንጥጫ በሳማ ከሆነ በሳማ በርበሬ በማጠን ከሆነ በርበሬ አጥነን እንዲስተካከል እናደርገዋለን እንጂ እኔ አሳልፌ ለዋሃቢ እስላም እንድሰጥልህ አትፈልግ። ግቡና እሸቱን የሚሰድቡትን ሰዎች ተመልከቱ። ማንትስ የማርያም ልጅ፣ ማንትስ የአርሴማ ወዳጅ፣ ማንትስ ምናምን ፌስቡኩ ላይ ዩቲዩቡ ላይ ግቡና ተመልከቱ። ከዋሃቢ እስላም የበለጠ ገጀራ ይዘው ለማረድ የሚሄዱ ሰዎች በጣም ያሳዝኑኛል። ዋጡት፣ ቻሉት። እንደዚህ አይደረግም። እንደዚህ አይደረግም። እንግዲህ ተናገር ካላችሁ የምናገረው ይህንን ነው። የሚሰማኝ የሰማዩ አምላክ ነው፣ እግዚአብሔር ነው የሚሰማኝ። እኔ እሸቱ መለስ የሚባል በአካል አግኝቼው አላውቅም። እዚህ ጀርመን መጥቷል። የኔ ዘመዶች የኔ ወዳጆች ቤት ሄዶ እንጀራ በልቷል፣ አይቼዋለሁ። ምን ብለዋል? እኔ በጣም በቅርብ ርቀት ላይ ነው ያለው። አግኝቼው አላውቅም፣ ማግኘትም አልፈልግም። ከሱ ምንም የምፈልገው ነገር የለም። ከሱ ብቻ አይደለም ከማንም ምንም አልፈልግም። እውነትን ግን መሸቀል እንድትለምዱት ነው። እንዲህ መናገርን እንዲህ ማድረግን እንድትለምዱት ነው። ስለዚህ እሸቱ ወጥተህ መማረር፣ ወጥተህ ማለቃቀስ፣ ወጥተህ ምናምን ትክክል አይደለም። ክርስትና ማለት ከቤተልሔም ትጀምራለህ። የምታልፈው
እልፍ ህፃናትን ሄሮድስ ጨፍጭፎ ከዛ አምልጠህ ትወጣለህ። ከዛ ክርስትና ማለት መሰደድ አለ። የሲና በረሃን አቋርጠ ግብፅ መግባት አለ። ከዮሴፍ ጋር ከአረጋዊ ዮሴፍ ጋር ከሰሎሜ ጋር ከእናቱ ከእመቤታችን ጋር ሆነ መግባት አለ። ግብፅን አልፈ የሱዳን በረሃን አልፈ ኢትዮጵያ መግባት አለ። ኢትዮጵያ ምድር ትንገላታለ። ተፈትነ ነው። እንደገና ከሊቶስጥራ እስከ ቀራኒዮ ድረስ ደግሞ ያሉትን የመስቀሉ መንገዶች አልፈህ ነው ዋናውን ክብር የምታገኘው። የምትጓዝበት መንገድ ነው። ክርስትና አልጋ በአልጋ አይደለም እና መማረር ምናምን አስፈላጊ አይደለም። እኔ እናርጌላችሁ እሱንማ እዚህ ምድር ላይ አታስቆጥረው። እና ይህንን ስላረኩላችሁ ይህን አድርጉልኝ ሳይሆን ዋናውን ነገር አቅርቦ መሄድ። እንግዲህ አንተ የልመና ነው ያን ልመና ህዝብ ያዝንልኛል፣ አንጀቱ ይራራልኛል በምትለው መንገድ ተጠቅመ ሄደሃል። ትክክል ነህ። በዚህም እንትናል። ግን ማወቅ ያለብህ ገና ከዚህ የባሰ ፈተና መከራ ይመጣብሃል ማለት ነው። በመንፈሳዊ ህይወት ውስጥም ሆነ በአገልግሎት ውስጥ ሁሉን ማስደሰት አይቻልም እና አንተ ማስተካከል አለብህ ብዬ እንደወንድም መክርህ እወደድ ባይነትን እወደድ ብለህ በሁሉ ለመወደድ ብለህ በእስላሙ ለመወደድ፣ በጴንጤው ለመወደድ፣ በኦርቶዶክሱ ለመወደድ፣ በምኑ ለመወደድ ብለህ የምታደርገውን ነገር መቀነስ መቻል አለብህ። ያመንክበትን ስራ የማይለቁ ሰዎች አሉ። ለምሳሌ እስላሞቹን የፈለክ ነገር ብታደርግላቸው አንድ ስህተት ነው የሚጠብቁብህ፣ አንተን አፈር ከድሜ ለማብላት ማለት ነው። የፈለግ ለዛ አዶናይ የሚባለው ልጅ ተመልከት። አዶናይ የሚባለው ልጅ እዛ ሄዶ ቴልባ ምናምን የሚባል ቦታ ላይ እንጀራ ጋግሮ ምን ብሎ የእስላሞች የእርዳታ ድርጅት ነው ወደ 20 ሚሊዮን ብር ለምኖ አስገባላቸው። ምን አለ? አንዲት ስህተት ሲያገኙ ያውላ እስላም ከ6 ሚሊዮን ፎሎወር በአንድ ጊዜ 5.9 ምናምን ሚሊዮን ብር ፎሎወር አስገብቶት አጠፋው። ስለዚህ የዋሃቢ እስላም አረክለት አላረክለት ያውም ኦርቶዶክስ ሆነ ያውም ክርስቲያን ሆነ የሚያመጣልህ ነገር የለም። እግሩን ብታጥበው እግሩን ብትስመው ሙጀሌውን ብታወጣለት ብትሰጠው ክርስቲያን ነህ በቃ አንተ ይጠየፋል። የዋሃቢ እስላም የጥንቱ የኢትዮጵያ እስላም አይደለም። ያ አብረህ የምትኖረው ነው የዋሃቢ እስላም። አንተ ጀግና የምትለው ማን ነው? አቡኪ የምትለው በየመድረኩ እያመጣ የምታወራው የእሱ ኔትወርክ ያንተን ውድቀት ያንተን ሞት በአንተ መቃብር ላይ መንገስ የሚፈልግ እንጂ ሌላ ነገር የሚያመጣ አይደለም። እና እነሱ ሁሉን ለማስደሰት ብለህ ፍዳ አትብላ። ገገሞች ናቸው፣ ውሸታሞች ናቸው። ውሸት በእነሱ ይፈቀድላቸዋል። በዚህ በዋሃቢ እስላም ይፈቀድላቸዋል። የፈለገ አንተ ለመወደድ ብለህ ብታረግ ስፖንሰር አያደርጉህም፣ 5 ሳንቲም አይሰጡም፣ ሰብስክራይብ አያደርጉም። አንድ ክርስቲያን በእነሱ ምክንያት እንዲጠቀም አያደርጉም። ታቃጥራለህ እንጂ አትጸድቅም። ስለዚህ የእንትንህን ማተኮር ማን ላይ ነው መድከም ያለብኝ፣ ማን ላይ ነው መስራት ያለብኝ፣ ምን ላይ ነው መስራት ያለብኝ ብለህ እንትን ማለት አለብኝ። ያው ስትቸገር የመጣው ኦርቶዶክሳዊ ላይ ነው። ዋልድባን ሰርቻለሁ እኮ እንደዚህ ያለው፣ አሜሪካን እንደዚህ ከፍቻለሁ እኮ፣ ደብረ ሊባኖስ እኮ እንደዚህ ምግብ ይዤ ሄጃለሁ፣ እንግሊዝ ሄጄ እንደዚህ አድርጌያለሁ፣ ብልትስ ይወጥቼ ያ መጣ ያለቀስከው ኦርቶዶክሳዊ ላይ። ኦርቶዶክሳውያን ላይ ለማልቀስ ሌላውን ደጅ መጥናትና እግር መሳም የለብህም ማለት ላይ መች ይችላል። ግን እውነቱ ይሄ ነው። የዋሃቢ እስላም ነው በቃ ምንም ማረክ ምንም። የዋሃቢ እስላም አድቫንቴጅ ነው የሚፈልገው። ተመልከት አሁን አህመዲን ጀበልን የሚባለው እንተው ተመልከት። የሚሰብከው ፍቅር ነው፣ የሚናገረው ፍቅር ነው ምናምን ነው፣ ግን መርዝ ነው፣ ኮብራ ነው። አየህ የዋሃቢ እስላም ሲሆን ኡስታዝ ነው። መስጊድ ሄዶ ይሰብካል፣ ከመንግስት ጋር ይደራደራል፣ ፖለቲካ ይሰራል፣ ፓርላማ ይገባል፣ የምክክር ጉባኤ ላይ አጀንዳ ይዞ መጥቶ ለማስፈጸም ይሰራል። እስላም ሲሆን ማለት ነው። የዋሃቢ እስላም ሲሆን አንድ ኦርቶዶክሳዊ በአህመዲን ጀበል መንገድ መጓዝ ይችላል? በሰራዊቱ ነው ጥርግርጉን የሚያወጡት፣ አፈር ከድሜ የሚያበሉት።
ኡስታዞቹ እኮ ፓርላማ በኦሮሞነታቸው ተመርጠው ገብተዋል። እዛ ይከራከራሉ። አርባር መስጂድ ሄደው እስራኤል ትውደም፣ ፊልስጤም ትለምልም፣ ኢራን ታሸንፍ፣ አሜሪካ ትውደም ይላሉ እኮ መስጊድ ቁጭ ብለው ማለት ነው። ከዛ እስራኤል ያሸነፈች ሲመስላቸው ደግሞ ኦርቶዶክሶችና እስራኤል አንድ ናቸው ብለው እኛን ሲወቅጠን የሚኖር ነው እና ለዋሃቢ እስላም ማዘጥዘጥን መተው በቃ የስበት ማዕከልህን ፈልገህ በችግር ጊዜ የሚደርስልህ ማን ነው? በመከራ ጊዜ የሚደርስልህ ማን ነው? በሐዘን ጊዜ የሚደርስልህ ማን ነው? የሚጸልይልህ ማን ነው? እሱን ሰርክል አውጥተህ ብትሄድ ጥሩ ነው። ጥሩ ነኝ ባይ ነኝ። እሺ እስቲ እንቀጥል አላችሁ? ልቀጥል ወይስ ዝም ብዬ አለባብሼ ልለፍ? ይጠቅመዋል የምነግረው ነገር ለእሸቱ ይጠቅመዋል። ለሌሎቻችሁ ስትጠቀሙበት አላችሁ። በተለይ እናቶች ልጆቻችሁ ካሉ ይህን ቆርጣችሁ ለልጆቻችሁ ስጧቸው። ቲክቶክ ከተጠቀምንበት አይቀር እንደዚህ ነው እንጂ መጥቀም ከዚህ በላይ ስብከት አለ እንዴ? ለማናችሁ የሚጠቅም ከሆነ እንቀጥል። እግዚአብሔር ይስጥልኝ። እንቀጥላለን። ሌላው ለእሸቱ የምነግረው ሁሉን ማስደሰት እንደማይቻል እና ወደድ ባይነትን ለመስራት የምታደርገውን እንቅስቃሴ አቁም ነው ያልኩ። እሱን ማቆም አለብህ ማለት ነው። ታጠፋለህ። የሚያጠፋ ሰው የሚሰራ ሰው፣ የሚሳሳት ሰው የሚሰራ ሰው፣ የማያጠፋ ሰው የማይሳሳት ሰው የማይሰራ የማይንቀሳቀስ ሰው። ስለዚህ አንተ በእንቅስቃሴ ላይ ነው ያለው እሸቱ ወንድሜ፣ እንቅስቃሴ ላይ ነው ያለው እና ስትንቀሳቀስ ደግሞ ታጠፋለህ፣ ትሳሳታለህ፣ ትደክማለህ፣ ትወድቃለህ። ስለዚህ ባትሰራስ አሁን ለጭቅጭቅ አትቀርብም፣ ለውይይት አትቀርብም፣ ለንግግር አትቀርብም። ድንጋዮች አሉ፣ ሰፈራችን ያሉ ድንጋዮች ወጣቶች የሚቀመጡባቸው፣ ማንም ለምንም አይፈልጋቸው፣ አይሳሳቱም። ሄዶ ሰው ካልተጋጫቸው እነሱ ሄደው ሰውን አይጋጩ። ስለዚህ የሚሰራ ሰው ይሳሳታል። የማይሰራ ሰው አይሳሳትም። ስህተትን ደግሞ አይተናል። መላእክት ሆነው ተፈጥረው ስተው የወደቁ አይተናል። ሐዋርያ ሆነው ተመርጠው ስተው የወደቁ አይተናል። ዛሬ የመንግስተ ሰማያት መክፈቻ ቁልፍ ተሰጥቶታል የምንለው አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ ተሳስቷል። አላቅም ብሏል። አምላክ እኔ አላቅም የምትሉትን አላቅም ክዶታል። ነገር ግን አልቅሶ ተመልሷል፣ ተጸጽቶ ተመልሷል። ሰው ነው። ማንም ሰው ይሳሳታል። በዛው የሚቀረው ስተቱን ተሳስቶ በዛው የሚቀር ደግሞ ዲያብሎስና ይሁዳ ብቻ ነው። ሁለቱ ስተታቸውን አምነው ንስሐ አልገቡም፣ ይቅርታ አልጠየቁም። በስተታቸውን የቀጠሉት፣ በጭካኔያቸውን የቀጠሉት። ስለዚህ አንተ ትሳሳታለህ ሰው ስለሆንክ፣ ይቅርታ ትጠይቃለህ ክርስቲያን ስለሆንክ፣ ክርስትናው ስለገባ ማለት ነው። እንደ ይቅርታ ታላቅ ሰው የሚያደርግ የለም። አሁን እዚህ ፈረንጆቹ ሰማቸዋለሁ፣ ሶሪ ካሉ በቃ አለቀ ነው ሁሉ ነገር። ይቅርታ ካለ አለቀ፣ ፋይሉ ይዘጋል። እንደ ይቅርታ አጥፍቻለሁ ገዳይ ነው ደግሞ በጣም እንደ ይቅርታ የሰይጣንን ልብ የሰይጣንን ወጥመድ የሚሰብር ነገር የለም። እና አጥፍቻለሁ፣ ይሄን ባደረኩት ነገር አጥፍቻለሁ፣ በድያለሁ ብለህ ይቅርታ ጠይቃለህ። ይሄ መንፈሳዊነትን ያሳያል። እንግዲህ ከምትሰራው ስራ ውጊያው ይበረታባል። አንተ የምትሰራውን ስራ ልንገርህ እንዴ፣ የዋሃቢ እስላሙ የብልጽግና ወንጌሉ ካህናትን በማረድ ገዳማትን በማቃጠል ምዕመናንን በመዝረፍ ኦርቶዶክስን ለማጥፋት የተሰለፈ ዓለም መሃል ነው። አንተ ኦርቶዶክሳውያን በአሜሪካ ገዳም እንዲኖራቸው አሁን ሰሞኑን በጀርመን ለእኛም ገዳም እንዲኖረን በሌሎቹም ቦታዎች ትራክተር በመግዛት እህል በመውሰድ ያላለቁ አብያተ ክርስቲያናትን እንትን በማለት ደክመሃል።
ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ እምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። ጸሎቱ ውዳሴ ማርያም ምናምን ከቻልክ በለው። ካልቻልክ ግን እኔ ምክሬን ልምከርህ። እኔ የማደርገው አባቶቼን ዙሪያዬን የእሳት ቅጥር እንዲያደርጉልኝ እንዲጸልዩልኝ፣ እኔ ደካማ ስለሆንኩ ነው። እኔ ቀዥቃዣ ስለሆንኩ አይምሮዬ በሌላ በኃጢአቱም በምኑም ውጥረት ውስጥ ስለሚሆን ባለቤቴን ነው የምመጸናት። የእሷ ጸሎት ነው የያዘኝ። የልጆቼ ጸሎት ነው የያዘኝ። የአባቶቼ ጸሎት ነው የያዘኝ። የአባቶች ጸሎት ደግሞ ዙሪያህን በእሳት ያጥረዋል። ከፈተና ሁሉ፣ ከችግር ሁሉ፣ ከመከራ ሁሉ፣ ከሚወረወር ጦር ፍላጻ ይታደጋል። ስለዚህ ይሄን ልመድ። ያገለገልካቸው ገዳማውያን አባቶች አጥብቀው እንዲጸልዩልህ፣ እድሜ እንዲኖርህ፣ ጤና እንዲኖርህ። ጤና ከሌለ አሰራ፣ እድሜ ከሌለ አሰራ። እግዚአብሔር አንተ ላይ አድሮ መስራት እስከፈለገ ድረስ፣ አንተ ምርጥ ዕቃ ሆነ ለመሄድ እስከፈለክ ድረስ አባቶችን አደራ በላቸው። በቃ አደራ በላቸው። ጨቅጭቃቸው። ክርስትና ስምን ይዞ እኔ እንኳን ብሰንፍ ብለህ ጸጋው ካለ ደግሞ አንተም ጸልይ። የኔ ጸሎት አቡነ ዘበሰማያት ናት። በቃ አለቀ። ሰላም ለኪ አቡነ ዘበሰማያት አለቀ። ከዛ ውጭ የለኝም። እኔ አልተሰጠኝም። የባለቤቴ ጸሎት፣ የልጆቼ ጸሎት ግን እነሱ ግን አያቋርጡ። ስለዚህ አንተ እንትን ብትል ባለቤትህ እንድትደክም እንድትጸልይ፣ አባቶች እንዲጸልዩልህ መንፈሳዊ ስራዎችን ከመስራት በፊት ጸሎት አጸልይ። ከዛ በኋላ ደግሞ አንዳንዶቹን ነገር አስገምግማቸው። ፈተና ላይ የሚያመጡ እነሱ ናቸው። ፈተና ላይ የሚጥሉ እነሱ ናቸው። ስለዚህ ከአባቶች ጋር ተመካክረ። አንተ እያደረክ ያለው ይገባኛል። በዓለም የለመድከውን የፈጠራ ስራ እዚህም ደግሞ አምጥተህ ቤተክርስቲያን ላይ ተግብረህ በዛ በፈጠራ ስራ ቤተክርስቲያን እንድትጠቀም ነው የፈለግከው። የዓለም የፈጠራ ስራ ወደ ቤተክርስቲያን ሲመጣ መታየት አለበት፣ መቀረጽ አለበት፣ መጠረብ አለበት፣ መሸረፍ አለበት፣ መስተካከል አለበት። እንደወረደ ያንተን የዓለም ዕውቀት አምጥተህ ቤተክርስቲያን ላይ ስታመጣው ትክክል አይመጣም። ወንድሞችን ማሳየት፣ ወንድሞችን ማስመልከት መቻል አለብህ። እኔ መዝሙር ስሰራ የሊቃውንት ጉባኤ መዝሙር የሚገመግም የለም። ነገር ግን መዝሙር የሚገመግሙትን ሊቃውንት አሳያቸዋል። ከግጥም አንጻር ያዩታል፣ ከዜማ አንጻር ያዩታል። ሌሎችንም ሰዎች አሳያቸዋል። አንድ ስራ ስሰራ ዓመት ከምናምን ይፈጅብኛል። ኢትዮጵያ ውስጥ የኦርቶዶክስ መዝሙር የሚሰራው ስቱዲዮ ውስጥ ሁላ ድረስ ነው። ዜማ እዛው ነው የሚዋጣው። ክራር የሚሰራው ሰው ያዋጣል፣ ምናምን የሚሰራው ሰው ያዋጣል፣ ምናምን ነው። ይሄ ድረስ ነው። ዘማሪው ከዘመረ በኋላ በየአውደ ምሕረቱ ይጋበዛል። እዛ ላይ የሚያገኘው አበል የሚሸጠው ምን፣ ከዛ ወደ አረብ ሀገር ይሄዳል፣ ወደ አውሮፓ ይሄዳል፣ ወደ አሜሪካ ይሄዳል። ከዛ የሚያገኘው ገንዘብ ኑሮውን፣ ትዳሩን፣ ህይወቱን እንዲደግፍለት ነው የሚፈልገው እንጂ ለግጥሙ መጠንቀቅ ምናምን በአብዛኛው የለም። ለዚህ ነው ዘማሪዎች መዝሙር ከወጡ በኋላ መዝሙራቸው ይረሳል። እነሱ ያላከበሩትን እግዚአብሔር አያከብርላቸው። እነሱ ያላከበሩትን እግዚአብሔር መንፈስ ቅዱስ አያከብርላቸው። እግዚአብሔር መንፈስ ቅዱስ የሚያከብረው ዘላለም እንዲቆይ የሚያደርገው በጸሎት የተሰራ፣ በመውደቅ የተሰራ፣ በትህትና የተሰራ፣ ክብር ተሰጥቶት የተሰራ፣ ቃል ተመርጦለት የተሰራ ዝማሬ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ ዜማና ድርሰት ትውልድ ተሻጋሪ ይሆናል ማለት ነው። በፈሪሃ እግዚአብሔር የሚሰራ ሲሆን ለብ ካረከው ለብ ብሎ ያልቃል። ለብ ያደርጋል። ብትጋጋጥ ከፋትል ይሄን ከግምት ውስጥ ማስቀመጥ እና አባቶችን ማሳየት። ለምሳሌ ዋልድባው ላይ አፈር ከድሜ የበላኸውና መከራ ውስጥ የገባኸው ያ ሁላ መንጫጫት የመጣው
ካለማሳየት የመጣ ነው። ካለማሳየት የመጣ ነው። እሸቱ አንተ ዋልድባ ሄደህ ሰራው የዋልድባ ዳልሻ ኪዳነ ምሕረት እናቶች ነግረውሃል ብዬ ተስፋ አደርጋለሁ። እኔ ጊንጥ እየተበላው ነው ያንን ገዳም እንዲረዳ ያደረኩት። ያ እናቶች ያሉበትን አዳራሽ እንዲሰራ ያደረኩት ተስፋዬ ጂፋር አሁን አሜሪካ ያለው ተስፋዬ ቶላ የሲድኒ ኦሎምፒኩ የተከዜ የዛ የውሃው የዛሪማ ወንዝ ደራሽ መጥቶ ሚስቱ ፊት ይዞት ሄዶ ነበር። ያያቸው እሞሆይ የኔ እናቴ ናቸው። ሌሎቹ ኢየሩሳሌምም አሉ። ያ ገዳም ያለውን በረከት እናውቃለን። እዛው ደግሞ እና አባ ወልደ ገብርኤል ጋር ያለውን ፈተናም እናውቃለን። ሁለት ገዳማት ውስጥ ያለውን ችግር አውቃለሁ። አባ ወልደ ገብርኤል እኔ ላይ ለዘመናት የዘመቱ እኔና ቀሲስ እንግዳ ወርቅ በቀለ ላይ ለዘመናት የዘመቱ ፍዳ መከራ ያበሉን ጦረኛ ሆነው ስንት መከራ ያመጡብኝ ሰው ናቸው። ነገር ግን ዋልድባ ሰቋር ኪዳነ ምሕረት ደግሞ ሲቸገር አቡነ እንድሪያስ ባሉበት ቦሌ መድኃኔዓለም ተጠርቼ ሄጄ አገልግዬ አባ ወልደ ገብርኤል እግሬ ላይ ነው መጥተው የወደቁት። ያንን ሁላ ብር በ30 ደቂቃ ውስጥ ከገባላቸው በኋላ መጥተው እኔ ዋልድባ አልተወለድኩም፣ ዳልሻ አልተወለድኩም፣ ግን በፍቅር ነው ያስኳቸው። እየሰደቡኝ ምን እያሉኝ በፍቅር ነው ያስኳቸው። በፍቅር በኋላ ላይ አሸነፍኳቸው። በቃ አለቀ። በመታዘዝ በእንትን አሸነፍኳቸው። ስለዚህ እኔ ዋልድባ ሄጄ ዋልድባ እንዲረዳ ያደረኩት የእጅ ካሜራ ይዤ ሄጄ ነው። የእጅ ካሜራ ነው ይዤ ሄድኩት። 1084 ነው 1080 የምትባል ትንሽዬ የካሜራ አለች። እንትን ላይ መምህር ዘበነ ነው የላከልኝ ሉሌ እኔ ገዛልኝ። ባንኮክ የነበርን ጊዜ እሷ አለች። ከዛ ፊት ነው እሷኛው ሁለተኛዋ ናት። ከዛ ፊት ያለውን ከፎቶ እንደሰን የተበደርኩት። ከፎቶ እንደሰን ተበድረን ካሜራ ከዛ በኋላ እኔና እንግዳ ወርቅ ሄድን ቻርጅ ለማስደረግ ቻርጁ አልቆብን ከዋልድባ ዳልሻ እስከ ዛሪማ ከዛሪማ ደባርቅ ዛሪማ መብራት ስለሌለ ማለት ነው። መብራት ስለሌለ 40 ምናምን ኪሎ ሜትር ደባርቅ ሄዶ መኪና ቻርጁን አስሞልቶ ከደባርቅ ዛሪማ ከዛሪማ ዋልድባ ድረስ መጥቶ አብርሃም ዳልሻ ይባላል ያ ልጅ ነው ይዞ መጥቶ የቀረስኩት እኔ ነኝ። ምንድን ያደረኩት? የፈረሰው ቤታቸውን ውሃ ሲቀዱ የሚያዩትን ስቃይ፣ ከዛ በኋላ እናቶች ስቃያቸውን ያ ኳዴራ ነው ኳሬዳ የሚባል ትል ውስጣቸው ገብቶ የሚሰቃዩትን እንደገና ደግሞ ይሄ ምንድነው የሚባለው ጊንጥ እየነደፋቸው ያን እየበጡ የሚያወጡላቸው የሚሉ እነዛ አዛውንት እናቶች አሮጊቶች እነዛን ከየቦታው የመጡትን እናቶች ሰብስቦ መልእክት እንዲያስተላልፉ አደረኩኝ። ያንን ይዤ መጣው። ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም። ቀጥታ የሄድኩት ምንድን ነው ሬዲዮ ፋና እህታችን ሸዋዬ የምትባላለች ለእሷ አሳየኋት። አለቀሰች። አሁን የጀርመን ድምፅ ጋዜጠኛ ናት፣ እዚህ ጀርመን ያለች ማለት ነው። እሷስ እነ መስታወት አራጋውን አመጣች። ያኔ ፋና የሚሰሩትን ጀማል መሐመድ ጋር ሄድን። ጀማል መሐመድ የሪፖርተር ጋዜጠኞች ነበሩ። ጀማል መሐመድ የኢቲቪ ጋዜጠኛ ነበር፣ የ120 ምናምን አዘጋጅ ነበር። እሱ አየ፣ በጣም አዘነ። ከዛ በኋላ የቴሌቪዥን ተላከ። በወቅቱ የነበሩት ስራ አስኪያጅ አቡነ ጳውሎስ ጊዜ ነበረ። በቦታው ጥሪ ያቀረብን፣ ጥሪ በጋዜጣ ወጣ፣ በምን ወጣ፣ ህዝብ ተሰልፎ መጣ። የዋልድባ አባቶች የዋልድባ እናቶች ገዳም ያውላ ወርቅ ሰጥቶ ያውላ አትሌት አጅጎድጉዶ ችግራቸውን አለ ማለት ነው። ስለዚህ ምንም ወጪ የለው። በቃ እኔ ትምህርት የለኝም እኔ ቀረጽኩ፣ አመጣው፣ አሳየኋቸው። አለቀሰ ሰው። ከዛ በኋላ እኔ ቶም ገብቼ ቶማስ የሚባለው ልጅ ጣይቱ ሆቴል የከፈተው ጋር ገብቼ ቀረጻ ምናምን የተማርኩት ከዛ በኋላ ነው። እና በደከመ ካሜራ ወስደ ዋናው መልእክቱ ነው። ዋናው የአባቶች የእናቶችን ችግር ማሳየት እንጂ በገዳም ውስጥ እንደዛ መሯሯጥ
እነዛን ገዳማት በዛ በሜካፕ የተኳሉ አስመስለ ማስቀመጥ፣ ከዛ በኋላ እንደገና ያንን ቋርፉን አምጥተህ በፊት እንደዛ ጽይፍ ብለህ ምናምን አንተ ማስተላለፍ የፈለገው ለእኔም ለገዳማውያኑም ይገባናል። ግን ስንት ጠላት ያለበት ሀገር ነው። አንተ ቋርፍ ያልከውን አር ብለው ነው አይደለ? ቆርጠው ገዳም ገብተው ይሄን እንትን ለመብላት ብለው ስለ ሰገራ እያወሩ የገዳሙን እንትን ያመጡት። ይሄ የመጣው ከምንድን ነው? ካለማስገምገም፣ ካለማሳየት። አንተ የዓለም ጥበብህን የዓለም እውቀትህን ይዘህ መተህ ቤተ ክርስቲያን ይጠቅማታል ገዳማውያንን ያምባሳያቸው ምን ብላቸው እንትን ይላል ብለህ ማሯሯጡ እንደ ህንድ ፊልም በዚህ በዛ ተገኘ ማባባሉ ይሄ ሁሉ በተንኮል አረከው አልልም። እኔ በፍጹም እንደዛ ብዬ ለመወሰን አልችልም። ካደረከው እግዚአብሔር ይፈርድብሃል። ፍርዱ ደግሞ ቀላል አይደለም። ነገር ግን ለማሳደግ ያደረከው ለእንትን ያደረከው ብዬ ነው የምወስደው። ስለዚህ ከዚህ በኋላ መንፈሳዊ ስራዎችን ከመስራት በፊት መንፈሳዊ ጓደኞችን ምናምን ብታሳይ ጥሩ ነው። እነ ደረጀ ምናምን የሚባሉ ልጆች ፊልም ይሰሩና መንፈሳዊ ፊልም ነው የሰሩት። ከዛ በኋላ እኔ የፊልም ገምጋሚ አይደለሁም፣ ግን መንፈሳዊ ፊልም ነው የሰራ ነው ይሄንን እስቲ ኤው ምናምን አሉ። ቤተ ክህነቱን አሳየው አልኳቸው። አይ ምንም አይተውታል፣ ምንም የሚያውቁት ስለ ፊልም የሚያውቁት ነገር የለም። አንተ ግን እስቲ እንደው የሚሰማን ስሜት ነገር አይሻ አምጡት አልኳቸው። ቁጭ ብለን አየን። ከዛ ሳይ እነሱ መብራት ፍለጋ ላይት ፍለጋ አክተሩን በምንድን ነው የሚያመጡት? መኪና እንደዚህ በሚመጣበት ጋር መሀል ባለው መብራት ፍለጋ በዚህ ነው የሚያመጡት። እና ሰውየው በዚህ ይመጣል፣ መኪናው በዚህ ይመጣል። እና እነሱ ለቀረጻው ተመችቷቸዋል፣ የላይኛው መብራት ስለሚጠቅማቸው ማለት ነው። እንግዲህ ሙሉውን አይደለም ይሄኛው ነገር ግን በኋላ ጥሩ አይመጣም። ሰውየው አላበደም፣ ምን አላለም። ስለዚህ እናንተ ይገባኛል መብራት ፍለጋ ነው እና እንደዚህ ስትቀርጹ የትራፊክ ሕግ አይጻረርም ወይ? ነገ ሰዎች በቃ መንገድ ቢሄዱ በዚህ ትክክል ነው አይነት አይመጣም ወይ? ስለዚህ ትውልድ ስለሆነ የሚያየው ነገ የሚሰሩትም ሰዎች ኦኬ እንደዚህ መስራት እንችላለን እንዳይሉ የፈለገ መብራት ፈልጉ እንጂ ይሄ ሰውዬ በዚህ በቦሌ መስመር መኪና በዚህ በሚመጣበት ጋር እሱን ከመኪና እኩል መብራቱ እንደዚህ ያኛው የእግረኛ መንገድ ነው፣ ሰውየውን በእግረኛ መንገድ ላይ አሰሩት። ወይ ሰውየው ደግሞ አብዷል ካላችሁ መሀል ላይ አድርጉትና መኪና ይልጨው ወይም ደግሞ መኪኖቹ መጥተው ይበሉበት እንጂ ጤነኛው ሰውዬ መብራት ፍለጋ ምናምን አልኳቸው። እነሱ አላዩትም። ይሄን በቃ ተገርመው እኔ የፊልም ባለሙያ አይደለም ምልከታ እንኳን ባለሙያ ካልሆነው ሰው ስታሳይ ይሄ ነገር እኮ አይመስለኝም ሌላ ሰው አሳይ ምናምን ይልሃልና ሁሉን አውቃለሁ ባይነትን ትቶ በቃ እኔ የምሰራው እሸቱ የሚሰራው ስራ ፈጠራው በስማም የሚያስብለው ነገር እንዳለ ሆኖ እውቀቱን ይጨምርልህ፣ ፈጠራውን ይጨምርልህ፣ እግዚአብሔር ከዚህም በላይ ይግለጽልህ። ቢሆንም ግን መንፈሳዊ ስራ ስትሰራ ብታስገመግም ብታሳይ ከመውጣቱ በፊት ቢመለከቱትና ቢያዩት መምህራን አሉ፣ ወጣት መምህራን አሉ። እነሱም ብታሳያቸው እንዲመለከቱ ብታደርጋቸው እሸቱ ትጠቀማለህ። ረጅም አገልግሎትም እንትን ይመጣብሃል፣ የእንጀራ በር ይከፈትልሃል ማለት ነው። የመባረክ ዘመን ይመጣልሃል። ሌላው ያለ ገንዘብ ነው የምሰራው ይህንን አድርጌ ያለው ብለህ ለማሳመን ጉድጓድ ባትቧጥጥ ባታለቅስ ጻድቅ ባትጫወት አለቀ። ምን አደከመ? ብትሰራስ ምን ችግር አለው? ለሰራተኛ ደሞዙ የተገባ ነው እና ብታገኝ ምን ችግር አለው? ቢሰጡ ምን ችግር አለው? ዋናው ችግር እኔ ይሄን አስገባላችኋለሁ እናንተ ስንት ትሰጡኛላችሁ ብለህ አለመደራደር እንጂ ቤተ ክርስቲያን አንተ ስለሰራህላት እንካ 100,000 ብር እንካ 1 ሚሊዮን ብር ብትልህና ብትሰጥ ለምን እምቢ ስለምን ትላለህ? ቤተ ክርስቲያን የሰጠች ነገር በረከት ነው። ከዛ የምታገኘው ነገር ልጆችን ብታሳድግበት እግዚአብሔር ነው የሰጠ። ጤፍ ብትገዛበት ብትበላው፣ ስጋ ብትገዛ ብትበላው፣ ወተት ብትገዛ ብትበላው፣ ስንዴ ብትገዛ ብትበላው ጤና ነው የሚሆን። በግልጽ የመጣ ነው፣ ዘርፈ የመጣ አይደለም። ደክመህ ነው እግዚአብሔር እንደሰጠ ቆጥረ፣ ቤተክርስቲያን እንደሰጠች ቆጥረ
መቀበል እንጂ እኔ እንደዚህ ምን አባባለ እኔ ስራ እያለኝ ስራ ነበረኝ፣ ጌልጌላ ስራ ነበረኝ፣ ምን ስራ ነበረኝ እና የትም አውሮፓም ሲሄድ ምንም ሲሄድ እንካ ሲሉኝ አልቀበልም። ለምን? እኔ እየሰራው ነው፣ እግዚአብሔር እየባረከልኝ ነው። ይሄ የማገለግለው አገልግሎት ሌላ መባረክ ነው እንጂ እኔ እንደዚህ አድርጉልኝ አልልም። ወጥተው ይናገሩ። እሺ እኔ ምንም ያጣው ጊዜ ደግሞ ነበር እና መጥተው ሲሰጡኝ አልለመድኩም። ግን እምበላው ከቤቴ ዱቄት እስኪጠፋ ድረስ ከተቸገርኩ በኋላ መጥተው ሉልሰገድ ፊት ነው ሲሰጡኝ እንዴት እምቢ ልበል? ወዲያው ተቀብዬ ውጭ ጤፌን የገዛሁበት ቤቴ እግዚአብሔር የሰጠኝ ነው። እና ወጥተህ ይሄንን መንጋ ይሄንን ፒፕል ለማሳመን እንዳትደክም። ምን አደከመ? በቃ ያለ ገንዘብ ነው የምሰራው። ያለ ድርድር መስራት፣ ያለ ኮሚሽን መስራት። ይሄን ባስገባላችሁ ስም ሰጡኛላችሁ፣ ይሄን ባረግላችሁ ስም ሰጡኛላችሁ አለ ማለት እንጂ እንቅልፋተህ ደክመህ ወጥተህ ወርደህ አንደኛ አያሳምንም። እንዴት ነው አሜሪካ ማንቻለ ሆቴሉን ማንቻለ ምኑን ማንቻለ ምናምን የሚባለው ማየት አለብን። ስለዚህ አትድከም፣ ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለ ደግሞ አትቀበል። ይኸውልህ አሁን ችግሩ ምንድን ነው? ካለ አትቀበል። ሌላ ገቢ እያለ፣ ሌላ ብር እያለ፣ ሌላ ህይወትን የሚቀይር ነገር እያለ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር፣ ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነው። ነገር ግን ይህን ሰርተህ ጊዜህን አፍሰህ ጉልበትህን አፍሰህ እውቀት አፍሰህ ሰራተኞችህ እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተህ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች፣ እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ፣
ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታሁን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጠ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለው እና ትንሽ ይሄን አድርጌ እገሌናና መስክርልኝ አትበለ። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያ ነው። እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል አቤት አባቶችን በማገልገል አቤት እናቶችን በማገልገል አቤት በቤተ ክርስቲያን በፈረሰው ጎን ቆመ በመጠየቅህ አንተ ተደምጠህ የቤተ ክርስቲያን ጉድለቷ በመሙላቱ አቤት በሰማይ በምድር ያለህ በረከት የሚያስቀናኛ ነው። እኔ እድለኛ ሰው ነህ። ግን በአያያዝ ጉድለት እንዳታጣው እግዚአብሔር ይጠብቅሃል። የቤተክርስቲያን አምላክ ይጠብቃል። ምንም ጥርጥር የለኝም። ላጥፋ ብትል ኃጢአተኛ ልሁን ብትል እንኳን በቃ በዚህ ተመርጠሃልና እግዚአብሔር ይረዳሃል። አይተውህም። የቅዱሳን አምላክ አይተውህም። ይህንን እመን። እውነቴን ነው። አይተውህም እና በፍጹም ይህን እንደ ባሪያ ጎሽ አትበል። ጎሽን አትልመድ። በፍጹም ባሪያ ብቻ ነው፣ አሽከር ብቻ ነው፣ ገረድ ብቻ ነው ካልተመሰገነ ንቅንቅ የማይለው እኔ ገዛኝ ልንገር ለንደን በማርያም ቤተክርስቲያን ይሁን አላውቅም። ለንደን ባደረከው ጊዜ ካለቀ በኋላ እነ ቴዲ ምናምን ሲዘምሩ መሰለኝ አንተ ሽኩክ ብለህ መተህ ድፍት ብለህ ያለቀስከው ለቅሶ እስካሁን ይህ ነው መንፈሳዊነት፣ ይሄ ነው ትትና፣ ይሄ ነው በቃ እንዴት አድርጌ ልንገር። ይሄን ይታደሉታል። ይሄ ሲሰጥ የሚሆን ነገር ነው። እንዴት እንዳንቀጠቀጠኝ እንዴት እንባዬ እንደመጣ እኔ ነኝ የማውቀው። በመኮፈስ ምናምን አለቀ። ሰዎች የሚያውቁህና እግዚአብሔር የሚያውቅህ ይለያል። ተመልከት። እኔ አሁን በአባቶቼ ያውቁኛል። የዋልድባ አባቶች ያውቁኛል። የምን አባቶች ያውቁኛል። የአሰቦት አባቶች ያውቁኛል። የዝቋላ አባቶች የምታያቸው ናቸው። ሌላው ቁጭ ብሎ እንዴት አባቶች እሱን እንደዚህ ይመርቁታል፣ እንዴት እንደዚህ ይሆናል ይላል። እኔ ደግሞ በዛ እንዴት እየኖርኩ እንደሆነ እንዴት ከፍ እያልኩ እንደሆነ እኔ ነኝ የማውቀው። ይህችን መንገድ አጥብቀህ ያዝ እና በቃ ተደበቅ፣ አልቅስ እና ይሄ ነው። ሌላው እሺ ወንድም እኔ እንድታድግ ስለምፈልግ ነው። አንደኛ እኔ የምሰራውን ስራ ነበር እየሰራህ ስላለህ ነው። ጠይቃቸው። አንተ እኔን ላታውቀኝ ትችላለህ። ዘመድኩን ኢትዮጵያ ውስጥ እያለ ምንድን ነበር የሚሰራው ብለህ ጠይቃቸው። እኔን አንተ ውስጥ አይሃለሁ። አንተ በእውቀት በዩኒቨርሲቲ የተዳገ እኔ መሀይም ሆኜ የምሰራው እያየሁብህ ነው።
አንተን የመሰለ ሰው ደግሞ ሌላ እግዚአብሔር እንዲተካ እንዲያመጣ እጸልያለሁ። ቤተ ክርስቲያን ልጆቿ ብቻ ናቸው ያሏት፣ ጠላቶቿ ብዙ ናቸው፣ መሪዎቿ ሌቦች ናቸው። እያየ አሁን ይህን ስናገር አባቶችን ተናገረ ምናምን ብለህ ጎፍ ልትል ትችላለህ። የምታየው ነው። ቅዱሳን አባቶች አሉ፣ ብፁዓን አባቶች አሉ። በእነሱ ጸሎት ነው ያለ ነው። አብዛኛው ጆፌ አሞራ ነው። እከኩን ለማራገፍ ቀሚስና ቆብ አሰፍቶ ከመርካቶ የመጣ ነው። ጋለሞታን የተሰበሰበው እንዴት አድርጌ ልንገር? ግን እግዚአብሔር ደግሞ በየዘመናቱ ያስነሳል እና አንተን ስላስነሳ ብቻ ለቤተ ክርስቲያን እንድትቆም ስላደረገ ብቻ ከዓለም ለይቶ በዓለም እውቀት ጥበብ ወደ ቤተክርስቲያን ስላመጣ አምላኬን አመሰግነዋለሁ። የሰማይ አምላክ እግዚአብሔር ሆይ እሸቱን ለቤተ ክርስቲያን ስለሰጣ አመሰግነዋለሁ። አመሰግናለሁ አባቴ፣ ክብር ምስጋና ይግባ። እመቤቴ አማላጅቱ ሆይ ጠብቂው፣ ከቀኝ ከግራ ከፊት ከኋላ ሆነች ጠብቂው። ኃይል ስጪው፣ እውቀት ስጪው። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ የገለጽሽውን ግለጪለት። ይስራ፣ ያገልግል፣ በአባቶች ይመረቅ። እኛ ጀርመን አይደርስልን፣ አውሮፓ አይደርስልን፣ አሜሪካ አይደርስልን። ለኦርቶዶክሳውያን ከኛ ውጭ የለም የሚደመጥ የሚሰማ። እግዚአብሔር ሆይ አምጣ፣ አስነሳ። ብዙ እሸቶችን አስነሳ፣ ብዙ እሸቶችን